ዕብራውያን ምዕራፍ 3 ከቁጥር 1 ጀምሮ እስከ 6 በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። እንግዲህ የሰማያዊ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበር እርሱም ለሾመው ታማኝ ነበር። ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባው ሆኖ ተገኝቷል። እያንዳንዱ ቤት የራሱ ሰሪ ያለው፣ ነገር ግን ሁሉን የሰራ እግዚአብሔር ነው። ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ አንድ ታማኝ አገልጋይ ነበር። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። ያኛው ነበር፣ ይሄኛው ነው። እኛም የምንተማመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን። ዕብራውያን ምዕራፍ 2ን ስንዘጋው ታስታውሳላችሁ። ምዕራፍ 2ን ስንዘጋው የመጨረሻዎቹን ቁጥሮች ባለፉት ሳምንታት አብረን አይተናል። ጌታ ኢየሱስ ክርስቶስ እኛን ወይንም የአዲስ ኪዳን ተከታዮቹን ደቀ መዛሙርቱን ወንድሞች ብሎ ጠርቷቸዋል አይደል? ወንድሞች ብሎ ሊጠራ አላፈረባቸውም የሚል ቃል አለ። ምዕራፍ 11 ደግሞ እግዚአብሔር አምላካቸው ተብሎ ሊጠራ አያፍርም የሚል ቃል አለ። ስለዚህ አብ አምላካቸው ነኝ ይላል፣ ጌታ ኢየሱስ ክርስቶስ ደግሞ ወንድሞቼ ይላልና አብም አላፈረብንም፣ ጌታ ኢየሱስ ክርስቶስም አያፍርብንም፣ አላፈረባቸውም ይላል። ስለዚህ ወንድሞች ተብሎ የተጠሩት በአዲስ ኪዳን ላይ የጌታ ኢየሱስ ክርስቶስ ተከታዮች የሆኑትን ደቀ መዛሙርቱን እኛን አማኞች አዲስ ኪዳን ላይ የጌታ የኢየሱስ ክርስቶስ ወንድሞች የመባል ማዕረግ እግዚአብሔር እንደሰጠን ምዕራፍ 2 ላይ አይተናል። ኢየሱስ እዚህ ቤት ታላቅ ወንድም ነው። እኛ ሁላችን ወንድሞች ነን። እግዚአብሔር ይመስገን ወገኖች ብሎ ጠርቶናል። ጌታችን ኢየሱስ ክርስቶስ ግን የዚህ ቤት ታላቅ ወንድማችን ነው። ሮሜ ምዕራፍ 8ንም ሌሎች ክፍሎችንም ምናልባት አለፍ እያልን እየሄድን እንዳየን አስታውሳለሁ። ከዛ ቀጥለን ምናልባት የመጨረሻው ቁጥር ላይ አይደል ጌታ ኢየሱስ ክርስቶስ ታማኝና መሐሪ ሊቀ ካህን ነው የሚለውን አይተናል። ምዕራፍ 2 ላይ ታማኝና መሐሪ፣ ታማኝነቱ ለእግዚአብሔር ነው፣ መሐሪነቱ ለኛ ነው። ስለዚህ በእግዚአብሔርና በእኛ መካከል ነው የሚቆመው። በእግዚአብሔር ፊት ለዘላለም ታማኝ ነው፣ በእኛ በኩል ደግሞ ምህረቱ ለዘላለም ነው። ስለዚህ ታማኝና መሐሪ የሆነ ሊቀ ካህን ብቸኛ ነው። እነዚህን ሁለት ባህሪያቶች ባላንስ አድርጎ ይዞ ሁለቱንም በእኩል መጠን ይዞ የሚያገለግል ብቸኛ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። የኢየሱስ አይነት ታማኝ ሊቀ ካህን አልነበረም፣ የለም፣ አይኖርምም። የኢየሱስ ክርስቶስን አይነት ደግሞ መሐሪ አልነበረም፣ የለም፣ አይኖርም። በዘላለም ውስጥ ኢየሱስ ብቸኛ ነው። እስቲ አሜን በሉ። በዘላለም ውስጥ እግዚአብሔር አብን ያስደሰተ ኢየሱስ ክርስቶስ ብቻ ነው። እኔን ሙሉ በሙሉ ወክሎ መቅረብም የቻለ እኔንም ማቅረብ የቻለ በእግዚአብሔር ጽድቅ ፊት ጥላሁንን ማቆም የቻለ ጌታ ኢየሱስ ክርስቶስ ብቻ ነው። በብሉይ ኪዳን ያሉ ሊቀ ካህናት በሙሉ ስለ ኃጢአት ስለ ሕዝቡ ብቻ ሳይሆን ስለ ራሳቸውም በደል መስዋዕት ይዘው ይቀርባሉ። ጌታ ኢየሱስ ክርስቶስ ራሱን ነው መስዋዕት ያደረገው፣ የራሱን ደም ነው ይዞ የገባው። ይህንን ማድረግ የሚችል የለም። ኢየሱስ በዚህ አይነት የለውም፣ ብቸኛ ነው። ጮክ በሉና እስቲ ኢየሱስ ብቸኛ ነው በሉ። ብዙ ጊዜም ደጋግመን ስለምንል ያው በጣም አፋችን ላይ ስለለመድ ነው ጌታን አንደኛ እንለዋለን። በርግጥ ላይነትም አንድ ነው ያለው አይደል? አሁን ሌላ ቢኖረው ነው አንደኛ ምንለው፣ ብቸኛ ነው። እናንተ ከፈለጋችሁ አንደኛ ሙኑ፣ ሁለተኛ የፈለጋችሁበትን ምረጡ። ጌታ ኢየሱስ ክርስቶስ ግን አይነት የለውም። ጋድማን እሱ ብቻ ነው። ሁለቱን ደግሞ በተመሳሳይ በእኩልነት የያዘ እሱ ብቻ ነው። በእግዚአብሔር ፊት ሲቆም አባቱ ጽድቄን የሚመጥን ከፍዬ ይላል። በኔ በኩል ሲቆም ምህረቱ ለዘላለም ነው። ታማኝና መሐሪ የሚለውን ባለፈው ሳምንት አይተናል። ኢየሱስ ፍጹም ሰው ስለሆነ በድካሜ ሊራራልኝ ይችላል አይደል? የመጨረሻው ቁጥር እንደሱ አይደል የሚለው የሚፈተኑትን ሊያገዛቸው ይችላል። ለምን? እሱ ልክ እንደነሱ ሆኖ ተፈትኖ አልፏልና። እና እኔ አሁን ህመሜን መልአክ አይረዳኝም። መልአክ ሂድና አገዘው ሲባል ካለውበት ሊያወጣኝ ይመጣል እንጂ ፔኔን በእኔ ጥልቀት አንደርስታንድ ያደርገው መልአክ ሰው ሆኖ አያውቅም። ቁስል አያውቅም፣ ችግር አያውቅም፣ ኃጢአት አያውቅም፣ መውደቅ አያውቅም፣ ኢየሩሳሌም ኖሮ አያውቅም፣ አዲስ አበባ ኖሮ አያውቅም። መልአክ ሰማይ ነው የሚኖረው፣ ለአገልግሎት ሲላክ ነው የሚመጣው። ሲመጣም አዲስ አበባ እንዲና ብሎ ዞር ዞር አይልም፣ አውጥቶኝ ተመልሶ ነው የሚሄደው።
ጌታ ኢየሱስ ክርስቶስ 33 ዓመት ተኩል መሬት ላይ ኖሯል። ሲኖርም እኔ የለበስኩትን ስጋ ምንም ሳይቀንስ የኔ አይነት ሆኖ ለብሷል። ኢንካርኔት ያደረገ ሪዲመር ነው። ስጋ የለበሰ ወደ ምድር የወረደ በመለኮትነቱ ላይ ሰውነትን የጨመረ አዳኝ ነው። እስቲ አሜን በሉ። ስለዚህ አዲስ አበባ ስራመድ ሲያቅተኝ እኔ ቅፍርናውን በዚህ በኩል አልፍ ያለው እና በዚህ ጋር ይለኛል። ይራራልኝ ይችላል፣ ይራራልኛል። እስቲ አሜን በሉ። እግዚአብሔር ምንም ነገር ካረገልኝ ኢየሱስን ብሎ ነው የሚያረግልኝ። ለብቻዬ ካገኘኝ ቁጣው ስር ነኝ። በክርስቶስ ደም ነው እግዚአብሔር እኔ ጋር የሚመጣው። በክርስቶስ ኢየሱስ የመስቀል ሥራ ነው የሚያየኝ፣ ኮሚኒኬት የሚያረገኝ። አባ በየሰጠራው አቤት የሚለኝ የኢየሱስ ደም ላይ ስላለ ነው። ስለዚህ ኢየሱስ ቆሞ አባ ባለበት መጠን እኔ አባ እለዋለሁ። አሁን እዚህ ተሰብስበን አባ ስንለው ጠሩኝ ብቻ አይደለም የሚለው። አባ አባት ብሎ የሚጮን የልጁን መንፈስ በውስጣችን ላከ። የልጅነት አለ ሮሜ 8፣ የልጁ ገላትያ ምዕራፍ 4፣ የኢየሱስ መንፈስ። እስቲ አሜን በሉ። ስለዚህ አባ ስለው በክርስቶስ ደም በኩል ልጆቼ ይላል። ከኢየሱስ ውጪ በእግዚአብሔር ጽድቅ ፊት መቆም የሚችል የለም። እንደ እግዚአብሔር የሚወደን የለም። ቅድስናውን ግን መቋቋም ስለማንችል ነው ማንጠጋው። እግዚአብሔር ገዳይ አምላክ አይደለም። ሲጠጋ የምትሞተው አትችለው። ራሱ ተሸፋፍኖ የሚመጣው ለዛ ነው። በጣም ይወደናል፣ አይተወንም፣ ይመጣል። ሲመጣ ግን ግልጥ አይልም። ግልጥ ካለ እንጠፋለን። ስለዚህ ተደብቆ ተራራ ላይ ቁጭ ብሎ ተራራ ላይ እንዳትወጡ ይላል። ትሞታላችሁ፣ አትንኩት፣ እባካችሁ አትንኩት ይላል። አትምጣ እንዳትሉት እፈልጋችኋለሁ ይላል። ግልጥ ብሎ እንዳይጨብጠን ደግሞ እንሞትበታለን። ድብቅብቅ ብሎ ግን ያወራል። በመገናኛ ድንኳን በምን አቆራርጦ የሆነ ነገር ይላል። መሬቱን ያጨሰዋል፣ አለት ይሰነጥቃል፣ ያንቀጠቅጠዋል። ሰው መውደዱ እኮ ነው መሬት መሸከም አቅቷት። ሲናኮ እስካሁን እኮ ወገቡ ጥቁር ነው። እግዚአብሔር ያን የዛሬ 3400 ዓመት የወረደበት ማለት ነው። እሳቱ እኮ ነው። እስካሁን እኮ ጥቁር ነው ወገቡ። አንድዶት ሄዶ ማለት ነው። ሰው ፈልጎ መጥቶ እኮ ነው ተራራ የነደደው። ሞከራ አላ አሎን ሲለው ምን እናርግ ሲል ልጁ እኔ ሄዳለሁ አለ። ታዲያ ሲለው መደባበቅ ቀርቶ ፊት ለፊት አመጣቸዋለሁ። በድለውኛል ሲል መስዋዕትን ይሆናቸዋል። ኃጢአት ሰርቷል፣ እኔ ደሜን አፈሳለሁ። ኢየሱስ ስሙ ብሩክ ይሁን። በእግዚአብሔር አብ ጽድቅ ፊት ለዘላለም ያቆመን ስሙ ብሩክ ይሁን። አድኖን ድናቸዋል ከማለት ያልፋል። በየዕለቱ ደግሞ ያግዘናል። በየዕለቱ ደግሞ በሰውነታችን በሚኖር ድካም ሁሉ ያግዘናል። ይሄንን እየነገራቸው ነው የመጣው እና ከዛ ምዕራፍ 3 እና እንግዲህ ብሎ ጀመረ። እንግዲህ አፕሊኬሽን ነው፣ እንግዲህ ማዛመድ ነው። ከላይ የሚወራውን ነገር መሬት ለማውረድ የሚደረግ ጉዞ ነውና እንግዲህ ይልና ምንድነው የሚለው? የሰማያዊ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ። ርዝመቱ እኛን እኮ ነው። የሰማያዊ ጥሪ ተካፋዮች የሆናችሁ ብሎ ቅዱሳን ወንድሞች ሆይ። ይህንን ሁሉ ማዕረግ ሰብስበን ያገኘነው ምዕራፍ 2 ላይ ነው። ሊቀ ካህናችን ነው። ታማኝና ማህሪ ሊቀ ካህናችን ስለሆነ ኢየሱስ የሰማያዊ ጥሪ ተካፋዮች ተደርገናል። የሰማያዊ ጥሪ ተካፋይ ፓርቴከርስ። መሬት ላይ ነው የተጠራነው፣ ጥሪ ግን ሰማያዊ ነው። ለዘላለም መንግስት ክብር ነው የተጠራነው። የሰማያዊው ጥሪ ተካፋዮች ሆናችሁ። ይህንን ጥሪ እግዚአብሔር በቀደመው ኪዳን ላይ ለነበሩ አባቶችም ሰጥቷል። ምክንያቱም ጌታ ኢየሱስ ክርስቶስ አዲስ ኪዳን ላለችው ቤተክርስቲያን ብቻ ሳይሆን በቀደመው ኪዳን ለነበረው ለእግዚአብሔር ሕዝብም መሪና ራስ ነበር ኢየሱስ። አዲስ ኪዳን ላይ ላለነው ለኛ ብቻ አይደለም፣ ለቀደመው ኪዳን ለነበሩት አባቶችም መሪያቸውም ደግሞ ራስም የቤቱ ባለቤት የቤቱ ፈጣሪ ክሬተር ነው። ባይዘዌ ሙሴ በቤት ውስጥ ያለ አንድ አገልጋይ ነው። ጌታ ኢየሱስ ክርስቶስ በቤት ውስጥ ያለ አገልጋይ አይደለም፣ የቤቱ ፈጣሪ ነው። ባይዘዌ የቤቱ ሰሪ ነው። ቤቱን የሰራው የፈጠረው እሱ ነው።
እና ለንጽጽር አይቀርቡም ባይዘው ሙሴና ኢየሱስ ግን ሰዎቹ ዕብራውያን ስለሆኑ የሙሴ የተወሰነ አድናቂዎችና ተከታዮች ስለማይጠፉ ከክርስትና ወደ ጁዳይዝም እንትኑ እየተጎተቱበት ስለሆነ ሙሴ እየጎተታቸው ስለሆነ ነው ከንጽጽሩ መካከል በሰው መደዳ ሙሴን የመጀመሪያ ያመጣው በመቅደም ደረጃ አብርሃም ይቀድማል ሰዎቹን በመጎተት ደረጃ ግን ሙሴ በጣም ጎትቷቸዋል ሰውየው እጅግ በጣም ግዙፍ ነው በጣም ትልቅ ሰው ነው እጅግ በጣም የተከበረ ታማኝ አገልጋይ ነው ከኢየሱስ ክርስቶስ ጋር ግን ለንጽጽር አይቀርብም ሙሴ በእግዚአብሔር ቤት ውስጥ ሲላቸው አዎ ይሉታል አገልጋይ ነበር ሲል አዎ ኢየሱስ የቤቱ ፈጣሪ ነው ይላቸው አስበዋል ሙሴን እንዴት ከእጅ እንደሚያስጥል እንደዚህ ተደግፈውታል ሙሴን ከእጃቸው ስር ምርኩዛቸውን ይነጥቅና ይጥላቸዋል ሲወድቁ ብድግ አድርገው ኢየሱስ ላይ ያስደግፋቸዋል አይራራም ባይዘው ሰውየው በፍጹም አይራራም እኔም በጣም ብዙዎቻችሁ እኔን ጨምሮ ሙሴን በጣም እንደምትወዱት አውቃለሁ ግን ለጸሐፊው በጣም ታማኝ መሆን ስላለብን ከሱ ጋር ነው አብረን የምናወራው እና ብዙ አንራራም አሜን ነው ሙሴ አል መጽሐፉ ስለሚል እንጂ አሁን በጣም ብዙ አለ ሰው በጣም ብዙ ሰው አለ የምንደገፈው እሱን በሙሉ ከእጃችን ስራ አውጥተን ጌታ ኢየሱስ ክርስቶስ ላይ ብቻ እንደገፋለንና ይሄ ሰማያዊ ጥሪ በቀደመው ኪዳን ለነበሩ አባቶችም ቀርቧል በሕጉ በኩል መዳን ስለማይቻል እግዚአብሔር በሕጉ አስታኮ የጌታ ኢየሱስ ክርስቶስን መምጣት ይናገር ነበር በእነሱ በኩል እግዚአብሔር ሰማያዊ ጥሪ እንዳለው አስቀድሞ በነበረው ኪዳን ይናገር ነበር ሙሴ የምታስተውሱ ከሆነ መሬት ላይ ቆሞ ወደ ከነዓን ትገባለህ ሲባል እኔ አልወጣም ህዝቡን ግን ያወርስ ዘንድ መልአክ ከፊት ልካለሁ ሲለው ሙሴ ተስፋ ያደርግ የነበረው የምድሪቱን ከነዓን እንዳልነበረ ለእግዚአብሔር ግልጽ አድርጎ ነግሮታል እኔ አልወጣም ከነዓን ግን መልአክ ያስገባቸዋል የፈራው እነዛን 7 ነገስታት ነው ያሳድድልሃል አለው ጥርግርግ አድርጎ ያስወጣልሃል ከነዓንን የምትፈልግ ከሆነ ከነዓን ያደርሳል መልአክ ሲለው ኖ አለው እግዚአብሔር ሆይ አንድ እዚህ ሜሶፖታሚያ የሚባል አካባቢ ከዛ ከኤፍራጥስ ጀምሮ እስከ ሜዲትራኒያን ድረስ ያለ መካከለኛው ምስራቅ የሚባል አገር ለመውረስ አይደለም ይወጣውት አለው ለሱማ የፈርዖን ቤተ መንግስትም እኮ አለ ከሚገባበት ከነዓን ከሚባለው አገር ይልቅ እኮ የፈርዖን ቤተ መንግስት እኮ ይበልጣል በሀብትም በምንም ከነዓንን ልዩ ያደረገው ሎኬሽኑና መሬቱ አይደለም እግዚአብሔር አብሮ ስለሚገባ ነው ሰማይን በጣም ውድ ያደረገው እኮ አዲስ አበባ መሮን አይደለም ኢየሱስ አለ ነው ሰማይ እንጂ አሁን እኔ ምርር አላለኝም አዲስ አበባ ለምን ይመረኛል አይመረኝም እንዴ በጣም ደስተኛ ነኝ እየሰበኩ እኮ ነው የምኖረው እናንተ ነኝ መሰለሰው በፍጹም ደስ ብሎ ነው የምኖረው ለምንድነው መሬት የሰለቸ ኢየሱስን ፊት ለፊት ማየት ስለምፈልግ በቃ ሰማይ ሚናፍቀን በጉ ብርሃን የሆነበት ከተማ ስለሆነ ነው ሙሴም ከነዓን ሲልዝቡ ሙሴን እግዚአብሔር መጣና እንደዚህ አለው በቃ ውጡ አለ ሂዱ አለው ለምን ይሄ ህዝብ አንገተ ደንዳና ነው እኔ አብሬ ከወጣው እጨርሳቸዋለሁ አለው ቅድስናዬን አትችሉኝም ታዲያ አዝልሃለሁ መልአክ እንድች ወደ እናንተ አይዞርም አለው መልአኩ ከዞረማ ያጠፋቸዋል እና ወደፊት እየጠረገ ሄዳል ዝም ብላችሁ ተከተሉት ሲል አልሄድም አለ ሙሴ አልሄድም እግዚአብሔር አንተ ከሌለ አንተ ካልወጣ አንተ ካልሄድክ ምን አረጋለሁ አታውጣን እዚሁ እኔም ይሄም ህዝብ እዚሁ እንሞት ሰማያዊ ጥሪ ገብቶታል እኔና እናንተ በገባን በተረዳኑ መንገድ በጣም ድምቅ ባለ አይነት መንገድ 66 መጽሐፍ እጁ ላይ ይዞ የተደራጀ ስነ መለኮት እጁ ላይ ላይኖር ይችላል ብለርድ ያረጋበትም ቢሆን ግን ገብቶታል ይሄ ሰማያዊ ጥሪ በብሉይ ኪዳን ለአብርሃም ተነግሮታል ምናልባት ባለፉት ሳምንታት የአብርሃምን ዘር ለማዳን የመጣው ስለ አብርሃምን ብዙ ስለተናገርኩ ለአብርሃም ገብቶታል እግዚአብሔር ጥሪ እንዳረገለት ገብቶታል ጥሪው ከአባት ከዘመድ ከሀገር ካለበት ውጣ ሲለው የሆነ ቦታ ሄዶ መቀመጥ እንዳልሆነ ገብቶታል ስለዚህ ነው የዚህ የዕብራውያን ደብዳቤ ጸሐፊ ምዕራፍ 11 ላይ ሲነግረን ምንድነው የሚለው አብርሃም እግዚአብሔር ርስት አድርጎ በሰጠው ሀገር እንደ ምጻተኛ ተቀመጠ ይላል የሰጠው እግዚአብሔር ነው ርስት ነው ተብሏል ያንተ የራስ ነው እግዚአብሔር የሰጠው አሁን እናንተ ትንቢት ተነግሯችሁ ብታገኙ ማለት ነው ትጋደሉበታላችሁ እኮ እግዚአብሔር የሰጣችሁ አብርሃም እግዚአብሔር በሰጠው ምድር ምጻተኛ ለምን
እግዚአብሔር የመሰረታትን ከሰማይ የምትወርደውን አዲሲቱን ከተማ ይጠብቅ ነበር። ሰማያዊ ጥሪ ነው ይሄ። ይሄ ጥሪ ለእነ አብርሃምም ገብቷቸዋል፣ እነ ኖህ ገብቷቸዋል። መርከብ ሲቀጠቅጥ ዝም ብሎ የሆነ መርከብ ሰርቶ ቤተሰቡን ከሆነ ቦታ ወደ ሆነ ቦታ መውሰድ እንዳልሆነ ገብቶታል። ለዛ ነው ምዕራፍ 11 ቁጥር 7 ዕብራውያን ላይ ኖህም በእምነት የሚገኘውን ጽድቅ ወራሽ ሆነ ይላል። ገብቷቸዋል። ኢየሱስ ክርስቶስ በመስቀል ላይ ገና ሳይሞት ሰዎቹ ጌታ ኢየሱስ እንደሚመጣ በመስቀል ላይ እንደሚሞት ገብቷቸው አሻግረው አይተውታል። አሜን ነው። እኛን ሲጠራን የሰማያዊ ጥሪ ተካፋይ የሆናችሁ ብቻ አይደለም የሚለን፣ እነሱን እንደሱ ሊላቸው ይችላል። ቅዱሳን ወንድሞች የሚል ተጨማሪ ማዕረግ አለኛ ጋር። በቀደመው ኪዳን ሕዝብ ሊሆን ይችላል የሚባለው፣ ይሄኛውስ ቅዱሳን ወንድሞች። ቅዱስ የሚለው የኳሊቲ ኦፍ ላይፍ ማለት አይደለም ትርጉሙ። በዚህኛው አገባብ ኳሊቲ ኦፍ ላይፍ ማለት አይደለም። ይሄ በእግዚአብሔር መንግስት ውስጥ በክርስቶስ ኢየሱስ ያገኘነው ስፍራ ነው። እግዚአብሔር ጠራን ቅዱሳን አለን። በቅድስና መኖር ማለት አይደለም አይደል? ትርጉሙ ማዕረግ ነው፣ ሹመት ነው፣ ጥሪ ነው። ቅዱሳን እግዚአብሔር ሴፓሬት ያደረገው የኔ አለ እግዚአብሔር መጥቶ አንበሸበሸን። የሰማያዊ ጥሪ ተካፋይ ሲባል ሰው ይንከባለላል። ያው ዕብራውያን ይላል። ከዛ ቅዱሳን አላቸው ጨመረ። እኛ አዎ የክርስቶስ ኢየሱስ ደም ብቃት ይሄንን ማድረግ ይችላል። ቅዱሳን አላቸው። ከዛስ ወንድሞች ደሞ አለ ጭማሪ። የዚህ ደብዳቤ ጻፊ አይደለም ወንድሞች የሚላቸው፣ እግዚአብሔር በክርስቶስ ኢየሱስ በኩል የሰጣቸውን እያስታወሳቸው ነው። ወንድሞች ሆይ ይሄ ሁሉ ማዕረግ የዚህ ሕዝብ ነው። ይሄንን ሁሉ ማዕረግ ተቀብለን ምንም እንዳልተቀበልን ከኖርን አሁን እግዚአብሔር ከዚህ በላይ ምን ያርግ? በእውነት እስካሁን ካረገልኝ በላይ ምንም ሊያረግልኝ አይችልም። ከሳልቬሽን ከድነት የሚበልጥ ምን ይደረጋል? እስቲ አሁን ይሄ ቸርች ነው እንደምታውቁት። ምንስ ቢሰጠኝ ድነቴን የሚያክል ነገር ምን ይሰጠኛል? ከዚህ በኋላ ምንም ቢያረግልን እስካሁን የሰጠንን አያክልም። የመጨረሻውን ተቀብያለሁ። መንፈስ ቅዱስ በእኔ ውስጥ አለ። አምላክ እኔ ውስጥ አድሯል። ምን ቢሰጠኝ ከዚህ የበለጠ ይሰጠኛል? ክብሩን ሰጠኝ። ስሙኝ፣ ማንም እንዳይጠጋኝ ብሎ ተራራ ላይ የተቀመጠ እግዚአብሔር ገብቶ ነው ታደረ። ሊሆን እኮ አይችልም። አምላክ እኔ ውስጥ ገባ። የቀረበኝ ሞታል፣ ቅድስናዬን አትችሉትም፣ እኔ ጻድቅ ነኝ የሚል አምላክ አንተ ኃጢአተኛ ነህ ዛጋቁም ያለኝ እግዚአብሔር እኔ ውስጥ ገባ። እንዴት ነው ያልበላኝ? እንዴት ነው ያልነደድኩት? ጥላውን የሚባል ሰው ነበር አለመባሉ ጠፍቼ እግዚአብሔር ገብቶ ሲያድር ገብቶ አደረ። አንድ ቃል አንብባችኋል። ሁለተኛ ቆሮንቶስ ምዕራፍ 3 ላይ የእግዚአብሔር መንፈስ ባለበት በዛ አርነት አለ የሚለው። አሁን የእግዚአብሔር መንፈስ ባለበት በዛ አርነት አለ ትዝ የሚላችሁ ምንድነው? አንተ አሁን የሆነ ፈውስ ፕሮግራም ላይ አጋንንት ሲጮህ ቆንጆ ነው በእውነት ባልገባን ነገርም ሰርቶ ይሆናል። ግን ጥቅሱ ግን እንደሱ ማለት አይደለም። የእግዚአብሔር መንፈስ ባለበት በዛ አርነት አለ ማለት ምን ማለት መሰለ? የእግዚአብሔርን መንፈስና ክብር አክሰስ ማድረግ ቻልኩ ማለት ነው ትርጉሙ። የእግዚአብሔር መንፈስ ባለበት በዛ አርነት አለ ማለት ከሆነ ትብታ ፈታኝ ማለት ሳይሆን እኔ በእግዚአብሔር መንፈስና ክብር ፊት መቆም ቻልኩ። እግዚአብሔር ጥላሁንን አክሰስ ማድረግ ቻለ። አርነት የተባለው እኔ በእግዚአብሔር መገኘት ውስጥ መግባት ቻልኩ። አባ ብዬ መጣራት ቻልኩ። እግዚአብሔርስ እኔ ውስጥ ገብቶ ማደር ቻለ? አይችልም። ቻለ። የኢየሱስ ደም ይሄን አደረገ። የሚባላ እሳት እግዚአብሔር ባይዘው ከጽድቁ አንዳች አይዛነፍም። ቅድስናው ወደር የለውም። ስተት አልባ ነው። ለንጽህናው ማብራሪያ የለንም። ያ ክቡር አምላክ እጅግ ኃጢአተኛው ሰውዬ ውስጥ ገብቶ ቁጭ አለ። እንዴት መንፈስ ቅዱስ ሆነ እኔ ውስጥ አደረው?
እንዴት የኢየሱስን ደም ይዤ ይላል አይ በክርስቶስ ደም እየቀደስኩ እኖራለሁ ይላል እያነጻው እኖራለሁ ቅዱሳን ይላ ከዛ ይቀጥላል ምንድነው የሚለው ወንድሞች ሆይ የእምነታችንን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል እግዚአብሔር ይባርከው የዚህ ደብዳቤ ጸሐፊ የእምነታችንን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡት የዚህ እምነት ጀማሪ የዚህ እምነት ፍጹም አድራጊ ጌታ ኢየሱስ ክርስቶስ ነው የእምነታችንን ሐዋርያ እና ሊቀ ካህን የሆነውን ኢየሱስን አስቡ ኢየሱስ እንግዲህ ሐዋርያ ማለት በጥቅሉ የተላከ ማለት ነው ትርጉሙ ታላቁ ሐዋርያ ኢየሱስ ነው ከዛ ነው ሐዋርያት አረጋቸው ከስሩ ያሉትን ታላቁ ሐዋርያ ኢየሱስ ነው ፈጽሞ የአባቱን ፈቃድ ለመፈጸም ከሰማይ በአባቱ የተላከ ጌታ ኢየሱስ ክርስቶስ ነው ምናልባት ዮሐንስ ወንጌል ምዕራፍ 3 ቁጥር 17 እናንተ አውጥታችሁ ማንበብ ትችላላችሁ ዝም ብላችሁ መጻፍም ትችላላችሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ተዚላ 3:16 አሁን ትዝ የሚለው ሰው በእርሱ የሚያምን ሁሉ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና ከዛ 17 ምንድነው የሚለው ዓለም በልጁ እንዲድን እንጂ በዓለም ሊፈርድ አላከው ኢየሱስ የተላከ ነው ይሄንን ምናልባት ይሄንን ንግግር ኢየሱስ የሚናገረው ማን ነው ያ የአይሁዳውያን ሕግ መምህሩ ስኮላሩ ኒቆዲሞስ ከኒቆዲሞስ ጋር ያወሩ ነውና በጣም ስኮላስቲክ ነው ዲያሎጋቸው በጣም ምጡቅ ነው ሰውየው በጣም የተማረ ነው በግልጽ መምጣት አይችልም በጣም ዝነኛ ነገር ነው እና ደበቅ ብሎ በጨለማ ነው የመጣው እግዚአብሔር ከርሱ ጋር ካልሆነ በቀር አንተ የምታረገውን ማንንም ማረግ አይችልም ይለዋል ገብቶኛል አንተ ከእግዚአብሔር እንደሆንክ ይለውና አንዳንድ ጥያቄዎች ይጠይቀዋል ወደ እግዚአብሔር መንግስት ለመግባት ምን ላርገ ሲለው ሰው ዳግመኛ ካልተወለደ በቀር አለው አሁን እኛ ሁላችን በ3 ደቂቃ ባይዘው የተሰብከን የገባንባትን ኒቆዲሞስ እንዴት እንደተሰቃየባት አለማወቅን የመሰለ ጥሩ ነገር እኮ የለም ማወቅ እኮ ነው የሚያሰቃየን ኒቆዲሞስ ሰው ዳግመኛ ካልተወለደ በቀር ምናምን ሲለው ምንድነው ያለው ኒቆዲሞስ ምን ማለት ነው አለው እኔ አሁን ሽማግሌ ነኝ ብሎ ጀመረ ታቃል እና እኔ ወደ እናቴ ሆድ ገብቼ እንደገና ተመልሼ ልወጣ ነው ዳግም ወለድ ስትል እኔ አሁን ድጋሚ ልወለድ ነው እኔ ሽማግሌው ሲለው አንተ የእስራኤል መምህር ሆነ ሳለ ይሄን እንዴት አታውቅም አለው ታቃል ኢየሱስ መሬት ቁጭ አረገው አንተ አስተማሪ አይደል እንዴ ያለው እና ዳግም ወለድ አታውቅም አለው አላውቅም አለው በግልጽ ግን ሰውየው እየወራው ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባዋል አለውና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለው ስለዚህ እግዚአብሔር ኢየሱስን የላከው በዓለሙ ሊፈርድ ሳይሆን ዓለሙን ሊያድን ነው ተልኬ ነው አለው የአባቴን ፈቃድ ለማድረግ ተልኬ ነው የእምነታችን ሐዋርያ ኢየሱስ ነው የአብን ፈቃድ ለመፈጸም ወደ ምድር የተላከ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው እስቲ አንድ ጥቅስ አውጡልኝ ዮሐንስ 5:36 እስቲ አውጡልኝ ምንድነው የሚለው እኔ ግን ከዮሐንስ ምስክርነት የላቀ ምስክር አለኝ እንድፈጽመው አብ የሰጠኝ እኔም የምሰራው ሥራ አብ እንደላከኝ ይመሰክራል ጌታ ኢየሱስ ደጋግሞ ተልኬ ነው የዚህ ደብዳቤ ጸሐፊ የዚህ እምነት ሐዋርያ እና ሊቀ ካህናት የሆነውን ኢየሱስ ክርስቶስን ተመልከቱት አይደለም ይለው አስብ ኮንሲደር አድርጉት ኢየሱስን ተመልከቱ ኢየሱስን አስቡት ኢየሱስን ጌታ ኢየሱስ ክርስቶስ ለአይሁዳውያን ነው እዛ ታላቁ በዓል የሚባለው ቦታ ላይ ቆሞ እያለ ተናገረ አንተ ከየት እንደመጣ ማን እንደሆንክ አናውቅም ሲሉት ዮሐንስ ሲሉት እኔ የዮሐንስን ምስክርና አያስፈልገኝም እኔ አብ እንድሰራው
የላከኝ ስራ እሱ ራሱ ይመሰክራል በእናንተ መካከል እያደረኩ ያለሁትን ነገር እስቲ እዩ እኔ ከእግዚአብሔር እንደተላኩኝ ስራዬ አይመሰክርም የእግዚአብሔር መንግስት ወንጌል ነው መስበከው ቀጥሎ በመካከላችሁ ደግሞ የተገለጡ እግዚአብሔር ካላረጋቸው በቀር ሊሆኑ የማይችሉ ምልክቶችና ድንቆችን አደርጋለሁ እንድሰራው አከይ ስራ እሱ ይመሰክራል ስለኔ ምንም ምስክር አያስፈልገኝም እከሌ ብዬ ማቆም አይጠበቅብኝም ስራው ራሱ አያወራም እልከኛ ሰው ካልሆነ በቀር እምቢ ካላለ በቀር በጌታ በኢየሱስ ክርስቶስ ይደረግ የነበረው ነገር በእንደው በእውነት ቴክኒካሊ ጎበዝ ሰው ስለሆነ ሊያረጋው አይችልም ኢቭን እግዚአብሔር ስለቀባው ሰው ሊያረጋው አይችልም መሲሁ ብቻ ነው ሊያረጋው የሚችለው አይን ከጭቃ መስራት ኤልያስ ሊሰራ አይችልም ሙሴ ሊሰራ አይችልም ማንንም ኢየሱስ አደረገ ይሄውን ስለተቀባው ብቻ አይደለም መሲሁ መሆኔን ይሄ አይናገርም ወይ የከረመ የ4 ቀን ሬሳ ከመቃብር ማውጣት ማንንም አርጎ ያቅም አይ ቲንክ ወደፊትም አይሆንም የ4 ቀን ሬሳ ማንንም አስነስቶ ያቅም አይደል አይቻልም ኢየሱስ ብቻ ነው ያረጋው ለምን መሲህ መሆኑን መናገሪያው ነው እንድሰራው የላከኝ አብ ሲልከኝ ይሄን አርግ ብሎኛል እና አብ ስለላከኝ ስራ ስለተባልኩ ነው መሰራው የላከኝ አብ እንድሰራ ያደረገኝ ይሄ ስራ አይመሰክርም እንደተላኩ የተወሰነው ሰው ይመሰክራል ይላል አይሁድ ግመምራን ተጨማሪ ምልክት ከሰማይ ያሳየን አሉት ምን ላሳያችሁ አላቸው ሙሴ በመድረ በዳ ህዝቡን አበላ ከሙሴ ጋር ነው በዚህ ጭቅጭቁ ሙሴ በመድረ በዳ አሉት እሺ አባቶቻችን ምግብ አበላ አንተ ምን አርጋሃል አሉት ሙሴ አይደለም ያበላቸው አላቸው እና ማን ነው ልትል ነው አባቴ ነው ማን ያንተ አባት ሙሴ ባሪያው ነው እኔ ልጁ ነኝ አባቴ ነው ተመካክረን ነው ነበርኩ ነው ሰማይ ሲል ከሰማይ ድርጭትን ተንጠባጠባ ነው አብረን ነው እና እስቲ አንተ አውርድና አብላን ሲሉት ከሰማይ የወረደ እንጀራ እኔ ነኝ አለ እና ብሉኝ ስጋዬን ያልበላ ደሜን ያልጠጣ አለ ምልክት አሳይሱት ከዚህ የበለጠ ምን አለ ይሆን እኮ አለ አዎ እንጀራ ወረደ ነው እኔ እኮ ነኝ እኮ እንጀራው አሁን አዲስ ኪዳን እኔን ያልበላ እኔን ያልጠጣ የአባቴ መንግስት ሊወርስ አይችልም የበላስ የዘላለም ሕይወት አለው አለ ሙሴ አበላቸው በሉ ሞቱ እኔን የሚበላ ለዘላለም ይኖራል ከዚህ በላይ ምልክት አለ የተላከ ነው እኔን ለማዳን የተላከ ነው መላኩን መሰከረ ምዕራፍ 5 ላይ ምዕራፍ 8 ላይ ሄዱ እስቲ 17 18 ላይ ላንብብላችሁ ነው አንተ ወደ ዓለም እንደላከኝ እኔም ወደ ዓለም ልካቸዋለሁ አንተ ወደ ዓለም እንደላከኝ ታላቁ ሐዋርያ ኢየሱስ ነው ትክክለኛ ባይዘ ለኛ የተጠቀመውን ቃል የሚጠቀመው አፖስቶሎስ የሚል ቃል ነው የሚጠቀመው አፖስቶሎስ ማለት ጌታ ኢየሱስ ክርስቶስ ኦርዴንድ ተደርጎ በአብ ከሰማይ ተልኳል ጌታ ኢየሱስ ክርስቶስ ደግሞ እኛን ሾሞ ወደ ዓለም ልኮናል እሱን አባቱ ነው ሾሞ ይላከው ማንንም ኢየሱስን የቀባው የለም ኢየሱስ ከሰማይ ነው ተቀብቶ የመጣው ማንንም ኢየሱስ ጭንቅላት ላይ ዘይት የደፋ የለም በብሉይ ኪዳን ያለው አባቶቻችን በሙሉ እግዚአብሔር በዛ ዘመን በሚያስነሳቸው ሰዎች ነው አይደል የሚቀቡት ለምሳሌ ነገስታቶቹ የመጀመሪያዎቹ ሁለት ነገስታት ዳዊትና ሳኦልና ዳዊት በሳሙኤል እጅ ነው የተቀቡት ካህናቶች ሲኖሩ ይቀባሉ ኢየሱስ ሰማይ በመንፈስ ቅዱስ ተቀብቶ ነው የመጣው እንደሱ አይደል የሚለው የጌታ የእግዚአብሔር መንፈስ በኔ ላይ ነው እርሱ ቀብቶኛል ሚሽን ይዞ ነው የመጣው ተልእኮ ይዞ ነው የመጣው ተልእኮ ነው የመጣው ኢየሱስ መላኩን ይሄው አንተ እኔን ወደ ዓለም እንደላከኝ እኔ እነሱን ወደ ዓለም እልካቸዋለሁ ከዓለም ወደ ዓለም እልካቸዋለሁ እኔን ከሰማይ ወደ ዓለም ነው የላከኝ እነሱን ዓለም መጥቼን ያገኘቸው እዚህ ውስጥ አድኜ የኔ አርጌ ወደ ዓለም እልካቸዋለሁ
ተልከናል። ተልእኮ አለብን። ሐዋርያ እየተባባላችሁ እንድትወጡ አይደለም። የተላከናችሁ ግን አጠገባችሁ ሰው ከዓለም ወደ ዓለም ተልከሃል በሉት። ኢየሱስ የተላከ ነው። የእምነታችን ሐዋርያ የሚለው ትክክለኛ ትርጉሙ የዚህም ደብዳቤ ጻፊ እየነገረን ያለው አልቲሜትሊ የእግዚአብሔርን ፈቃድ የሚያደርግ የተላከ ማለቱ ነው። እንደ ኢየሱስ አይነት የእግዚአብሔርን ፈቃድ በፍጽምና ደረጃ አከናውኖ ወደ አባቱ የተመለሰ መልእክተኛ የለም። አብ ላከው፣ ምንም ነገር ሳያስቀር ተመልሶ ሄደ። እንደውም ትዝ የሚላችሁ ከሆነ ኢየሱስ ከአብ ተልኮ ነው የመጣውና አብ ይመላለስ ነበር ባይዘው ኢየሱስ ጋር መሬት ላይ ይመላለስ ነበር። ልጁን መሬት አድርጎ ነው አባቱ ቶሎ ቶሎ ለማየት ይመጣ ነበር። ሲጠመቅ መጣ። ዮሐንስ ልክ ሲያጠምቀው ሰማይ ተከፈተ። የተላከበትን እያረገ ነው። ጽድቅን ሁሉ እንፈጽም ዘንድ ይገባናል ብሎ ነው። እሱ እኮ በእሳትና በመንፈስ እኮ የሚያጠምቅ ነው። በውሃ ተጠመቀ። ሲጠመቅ አብ ከሰማይ በእርሱ ደስ የሚለኝ አለ ጮክ ብሎ። እኔ አሁን እግዚአብሔር ተናገረኝ ሰው ሲል በተለያየ መንገድ ይናገረዋል። የዚህን ቀን ባይዘው እግዚአብሔር ነብይ ለኢየሱስ ምን ነብይ ይላክለታል? አብ ላይቭ ነው ያወራው ቀጥታ ከሰማይ። ሰው ባይዘው በጆሮ እግዚአብሔር ድምጽ ሰማ ሰው ሁሉ። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው አለ አብ። መጽሐፍ እንደዚህ ይላል፣ ሕዝብ ሁሉ የምድር መናወጥ መሰለው ይላል። እግዚአብሔር ሲያወራ እንደዛ ነው። አይገርም? ላይቭ ከሰማው አትሰማውም። ቀጥታ መሬት ተንቀጠቀጠ። ለእግዚአብሔር ተናገር አትልም። በዚህ ይሄ ጆሮ አይሰበስበው። ይሄ ጆሮ ያሁን የኔን አሁን ተማለክ በእርሱ ደስ የሚለኝ የሞት ልኮት ነው የመጣው። ተደስቼብሃለሁ ልጄ የምወደው አለ አብ። የምወደው አለ ልጄ ተደስቻለሁ ባንተ አለው። ስልክ መጣ ሄድክልኝ አለው። የተላከ ነው። ዮሐንስ በዚህ መሬት መንቀጥቀጥ አልመሰለውም። ያቃላ እየጠበቀ ነበረ። ልክ ሲያጠምቀው ሲሰማ ሰማው፣ አየው፣ እመሰክራለሁ አለ ዮሐንስ። ምን አሉት ህዝቡ? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተላከ አየው አለ። ሰማው፣ እግዚአብሔር ሲናገር ሰማው። ይሄው አየሁት፣ ይሄው መሰክራለሁ። ምን ነው የምትመሰክረው? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ከሰማይ የተላከ ነው። የሆነ ደግሞ እንደገና ደግሞ ማርቆስ 9ና ማቴዎስ 17 ሉቃስ 9 ሶስቱ ቦታዎች ላይ ተደጋግሞ ይገባ በሶስት ወንጌላት የተጋሩ ታሪክ ኢየሱስ ተራራ ላይ የተለወጠበት በጣም ነው የምወደው በእውነት። ኦፍ ኮርስ ሁሉንም የመጽሐፍ ቅዱስ ታሪክ እኮ እንወደዋለን። አንዳንዱ ግን ክፍል የሆነ የተለየ ነገር አለው። ተዚህ ጴጥሮስ ዮሐንስ ያዕቆብን ይዟቸው ወጥቶ ተራራ ላይ አብ ሊመሰክር እኮ ነው ዛሬ። ጌታስ ንስቲ ኒድ አለ። ዘጠኙን ታች ትቷቸው አልወጣ ያለ አጋንንት አለ ከሱ ጋር ይታገሉ ብሎ እኔ ስመለስ አስወጣዋል። ትቷችሁ እኮ አይድ አይዟችሁ የትም አይደም ውስጣችሁ ገብቷል። አሁን ያኔ ሂስቶሪካሊ ነው። አሁን ሪቪልድ ክራይስት ነው ኢየሱስ። ታውቃላችሁ አይደል? ሲወለድ አጠገባችን ነው፣ ሲሞት ውስጣችን ነው የገባው። ሲሞት ነው የበዛው። ሲወለድ አማኑኤል እግዚአብሔር ከኛ ጋር ነው። ሲሞት አማኑኤል እግዚአብሔር በእኛ ውስጥ ነው። በመንፈስ ቅዱስ አማካኝነት የክብር ተስፋ ሆኖ ገብቷል። እና ኑኒድ አላቸው ኢምፐርሰን ኢየሱስ አጠገባቸው ቆሟል። እኔ ግን አንዳንዴ እኮ በእውነት ወንጌላት እኮ ኖርማል ሆነን እንጂ ከኢየሱስ ጋር በስጋው ኖረዋል። እግዚአብሔር ወልድ መሬት ላይ ወርዶ በአካል ያውቁታል። ታውቃል? ኑኒድ በአራማይስጥ እኮ ነው የሚያወራው። እግዚአብሔር በአራማይስጥ ያወራ ኑኒድ እነሱስ ዝም ብሎ ተነስተው መሄድ ዋይ ጉድ አወራ አራማይስጥ አጠገቤ እግዚአብሔር ቁጭ ብሎ ታላቅ አገልጋይ ነው መሰላቸው። አልገባቸውም። እሱም አያስጨንቅም። ፍጹም ሰው ነው አይደል? በጣም ኦቨር ዳውን መሞት አለበቃ ብሎት እኮ መሬት ስር ገባ፣ ተቀበረ። እስኪ ጠፋ ነው ዝቅ ያለው። መቆም አለበቃ አለው፣ መሞት አለበቃ አለው፣ ተቀበረ። ኢቭን 3 ቀን እኮ አልታየም። ወደታችሁ ልኮርዷል።
በጣም ሲምፕል መሆኑ እኮ ነው አይደል ብዙ ሰው ዲስአፖይንት ያደርገው በጣም ሲምፕል ስትሆኑ ብዙ ሰው ዲስአፖይንት ታደርጋላችሁ በጣም ባይዘወይ ከፍ ብላችሁ ብዙ ሰው ልክ ነው ከሚላችሁ ዝቅ ብላችሁ ዲስአፖይንት ብታደርጉት ይሻላል የሆነ ቀን ይገባዋል ከፍ ስትሉ ባይዘወይ ብዙ ሰው ይሞታል ዝቅ ስትሉ ብዙ ሰው ታድናላችሁ ምክንያቱም ብዙ ሰው ታች ነው ያለው ዝቅ ስትል ብዙ ሰው ታገኛለህ ኢየሱስ መሬት እታች ድረስ ባይመጣ ኢትዮጵያ ከየት ይመጣል እዛው አይሁዳዊ ነበር የሚድነው ህግ ምናምን ሆናን እየተባባለ ዝቅ ሲል እኛ እናቴ አፍሪካ መጣ ጨበጠን የኔ ናቸው የአብርሃም ዘር አለን እስራኤላውያን አረማንን ማንፈልግም ሲሉ ጎትቶ አጥራ ለሲሉ አፈረሰው ከሁለቱ አንድ ወገን ስሙ የተባረከ ይሁን እና እዛ የተለወጠበት ቀን ትዝ ይላችኋል እዚህ የመለወጥ ትራንስፊግሬሽን ማውንቴኑ ላይ ይዟቸው በጣም ሞደው ታሪክ በጣም ሞደው ተኝተው ነበር የሚቀርባቸው ይዟቸው ወጣ በመተኛታቸው ልክ ነው ባይዘው ባይተኙ ነው የሚገርመኝ ረጅም መንገድ ነው በእግር ይዟቸው ሄደ በዛ ላይ እነሱ ሀገር ሙቀት ይዟቸው ሄደና ሁሌ ይጸልያሉ ወደ ተራራ ይወሰዳቸው አይ ዛሬም መጸለዩ አይቀርም ሲጸልይ ደግሞ ይተኛሉ ሲጸልይ ይተኛሉ ማበል ላይ ይቀመጣሉ ሲጸልይ ይቀመጣል ማበል ላይ ይተኛል አይደለ ጸሎት ላይ ተቀመጠ ሰው ማበል ላይ ይተኛል ጸሎት ላይ የተኛ ሰው ማበል ላይ ይቀመጣል ያው መርጦ መተኛት ነው እና ፕሬየር ላይ ምን በቃ ምን ዋጋሉ ይላሉ በቃ እሱም ጸልዩ እኛም ጸልየና የሆነም እሱ ቁጭ ካለ አትሊስት ተኛ ብለው ዛሬ ሲተኙ ባይዘው ብዙ ነገር ሊያመልጣቸው ነበር መሃል ላይ ጴጥሮስ መንቃቱ ነው የተቀማቸው ማቴዎስ ምንም አላለንም ባይዘው ዝም ብለው ሄዱ ነው ማርቆስ ሚስጥር ነገረን ማርቆስ ለምንድን ነው ሚስጥር የነገረን ማርቆስ የጴጥሮስ ስብከት ትንታኔ ነው እና የጴጥሮስን ነው እሺ ስትወጡ ሲለው ደካክሞን ተኝተን ነበር አለው ማቴዎስ እሱን ዲቴል አልሰማም ማርቆስን ከጴጥሮስ ቀጥታ ተኝተን ነበር ሲለው እንቅልፍ ከብዶባቸው ተኝተው ነበር ከዛስ ሙሴና ኤልያስ መጡ ብሉይ ኪዳን ህግና ነቢያትን ወክለው ሙሴ ህግን ኤልያስ ነቢያትን ወክለው መጡ ብሉይ ኪዳን በሙሉ ማለት ነው አዲስ ኪዳን ደግሞ እነዚህ ሶስቱ ደግሞ አሉ አዲስ ኪዳን እኮ ጸጋ ነው እንጂ እኮ ተኝተን ነበር እግዚአብሔር ካስከሰ ነው እንጂ አዲስ ኪዳን እኮ አይሆንም እግዚአብሔርም ስለሚያውቅ ነው ከጸጋ በኋላ ያመጣ እኛ ብሉይ ኪዳን ብንሆን ከስረን ነበር አዲስ ኪዳን እንደየደጋገፈ እየተጋገነ የሚያቆመው ነው ከኋላ ያረጋው ትጉን ከፊት ነው ያረጋው እንጂ እነዛ በጸጋ ቢሆኑ አስቡት ሙሴን አስባ መንፈስ ቅዱስ ቢሞላ ልሳን ቢናገር ጸጋ ቢኖረው ሙሴ አደግመው የሚኖረው ኑሮ ለመደገም ሁሉ አይመቹም አብርሃም አሁን አስበዋል አሁን እኛ የገባን በሙሉ ቢገባው በሽርፍራፊ ብርሃን አገር ጥሎ ወጥቶ መሐለ ምድረ በዳ ላይ እግዚአብሔርን እየጠበቀ በ14 ዓመት አንዴ የሚያምን ሰውዬ ይሄ ሁሉ ቢገባው ምንድነው የሚሆነው የመላእክ ነበር የሚያረጋው አንኖሮም በቃ አይደገምም ብለን እንዘጋው ነበር ባይዘው እውነቴን እኮ ነው የምላችሁ ጠንካራውን ከፊት በህግ አረጋው ደካማውን በጸጋ እንደማንችል ስለሚያውቅ ነው በጣም ምንም የማይችሉትን ነው ይሰበሰበን ለነገሩ ባለፈው ተናገራለሁ የዓለምን ምንም ነው የሚለው አይደል መረጠ ይላል አሁን ምን ማን ሲባል የዓለም ምንም በጣም ይቅርታ በጣም የተከበራችሁ ሰዎች ናቸው እኔ ጥቅስ ነው ያወራሁት በእውነት እኔ ጥቅስ ነው የዓለምን ምንም ታናሽ ምናምን እኮ አትሊስት የሆነ ነገር ምንም እኮ ምንም ነው ምንም አረማይስጥ አድርገው ግሪክ አድርገው ዕብራይስጥ አድርገው ምንም ነው ይሄ ወንጌል በቃ ይሄ ነው እዚህ ቤት ያመጣኝ እኔ ይሄ ነው ወንድማማች ያደርጋል ይሄ ነው የእግዚአብሔር ልጆች ያደርጋል ይሄን አውቄ ነው እኔ ምንም ነኝ nobody somebody ያደረገኝ ኢየሱስ ነው በቃ ማንንም አያክብርህ የኢየሱስ ደም በእግዚአብሔር ጽድቅ ፊት አቆመዋል ማንንም አያክብርህ ማንንም የፈለገውን ይበል ከዚህ የሚበልጥ ክብር ማንስ ቢያከብራችሁ ከዚህ በላይ ያከብራችኋል አያከብራችሁ የፈለገ ዓለም ላይ ማንንም ቢያከብር የእግዚአብሔር ልጅ የመሆን መብት አይሰጥም የኢየሱስ ደም ነው የሰጠን እውነቴን ነው የምላችሁ ቤተ መንግስት የሚቀመጠውን መንገድ ላይ የሚተኛውንም ሰው በክርስቶስ ያምን እኩል የእግዚአብሔር ልጅነት ሰው በገንዘቡ ብዛት በኃይሉ በስልጣኑ በምን አያመጣው በነፃ ስለማንችል ነው በነፃ የሰጠን ውዱን በነፃ ነው የሰጠን ጸልይ የምትቀበለው ምናምን ከዳንክ በኋላ ነው እንጂ ጸልይ ድነ ነው የምጸልዩ አሜን ነው እና ተኝቷል ከዛ ኤልያስና ሙሴ መጥተው ያወራሉ ወሬ ነው የሚያወሩት መጽሐፍ ቅዱስ ይናገራል ከዚህ ዓለም ስለመለየቱ ወይንም ተከክለኛ ቃሉ ዘጻት ነው የሚለው በኢየሩሳሌም ስለሚያደርገው ስለ ዘጻቱ ያወራሉ ተቀልቆመው ስለሞቱ ማለት ነው የመስቀል ሞቱን ኤልያስና ሙሴ ገብቷቸዋል ሉኪዳን ባይዘ አንደርስታንድ አድርገውት ነው የሞቱትና የመጡት እሱን ሊያወሩት ነው እንዴት ነው የምትሰራው
እኔ እዛ ብሉይ ኪዳን ዘጸአት ስሰራ በትራንስቼ ባህር ከፍዬ ነው የሰራሁት። አንተ እንዴት ነው የምትሰራው ይላል። እኔ ሞቼ ነው የምሰራው ይላል። አንተ ከግብጽ ወደ ከናን አይደል የሰራው? እኔ ከሲኦል ወደ ሰማይ ነው የምሰራው ይላል። እዚህኛው ዘጸአት ላይ ሙሴ ራሱ አብሮ ወጪ ነው አውጪ አይደለም። ኢየሱስ ነው የዚህ ዘጸአት መሪ። አይቻልም አይቻልም። እና ሙሴ ባይዘው ከሌኔ ሊል አይደለም የመጣው ሊያይ ነው የመጣው። እዛ ዘጸአት 33 ላይ ፊትን አሳየኝ ብሏል። አታይም ተብሏል። እሱን ስለተከለከለ አሁን ዛሬ ፊት ለማየት ነው የመጣው። ከ1440 ዓመት በኋላ የጸሎት መልስ ሊቀበል ነው የመጣው። ፊት ላይ ሲል አታይም ጀርባዬን ነው ብሎታል። ዛሬ ፊት ሊያሳየው ነው። አዲስ ኪዳንም ብሉይ ኪዳንም እኩል ነው። ባይዘው እግዚአብሔርን ፊት በክርስቶስ በኩል ያየ ነው። አልቀደሙንም አልቀደምናቸው። ኢየሱስ መካከለኛ ነው። ወደዛም ወደዚህም መዳኛ ኢየሱስ ብቻ ነው። እነዛም ወደዛ ይወጣል፣ እኛ ደግሞ ከኋላችን አለ እናየዋለን። እያወሩ እያለ ሙሴ ድንገት እያወራ ጴጥሮስ ብንናል። መጽሐፍ ሲናገር ከእንቅልፉም ሲነቃ የሚናገረውን አያውቅም ነበር የሚል ቃል አለ። ባይዘው ብንን ሲል ካቆመበት ነው የቀጠለው። እንደ ጌታ ሆይ ቀደም አይ ቲንክ ሲተኛ እንደዛ እያለ ነው የተኛ። አያውቅምም ዝም ብሎ ይለፈልፍ ነበር ይላል። አለመሳሳቱ ያው እግዚአብሔር በሙላት ላይ አይስትም። ጌታ ሆይ አለው። አቤት ይበለው አይበለው መጽሐፍ ቅዱስ አይነግረንም። ያው አቤት ባይለው ማውራት ቀጠለ። ጴጥሮስ ጌታ ሆይ አለው። አይቶ አያውቅም እንደዛ አይነት ክብር አየው። እንዴ አንድ ላንተ አለው። ኢየሱስም ተለወጠ ይላል። ፊቱ ተቀየረ። ታውቃለህ ያ የናዝሬት ከተማው አናጢ መለኮትነቱ ፊቱ ላይ ወጣ። ተለወጠ። ሜታሞርፊዮ ተለወጠ ማለት ኢየሱስ ወደ ሆነ ነገር አደገ ማለት አይደለም ትርጉሙ። በውስጡ ያለው መለኮትነቱ ስጋው ላይ መጣ። እኔ አሁን ተለወጥኩ ሲባል የሌለኝን ነው የምጨምረው። ኢየሱስ ያለቀለት አምላክ ነው፣ አይጨምርም። ያለውን አሳየ። ፊቱ ማብረቅረቅ ጀመረ። ይሄ የደፈረሰ አይኑ የእሳት ነበልባል መሰለ። እጁ ተቀየረ። ልብሱ ይላል በድር ላይ ያለ አጣቢ አጥበው ሊያነጣ ይችላል በላይ ነጭ ሆነ ብቻ ሳይሆን እንደ ብርሃንም ብሩህ ሆነ ይላል። ብርሃንን እንደ ልብስ ይለብሳሉ ነው የሚለው። ብርሃን ሆነ ልብሱ። ታውቃለህ ያ አቧራ የጠገበ እግሩ በቶን የነጠረ የጋለን አስመሰል። ተለወጠ ኢየሱስ። እንዲያዩት እኮ ነው የሚያውቀው። ኢየሱስ ሌላ ሆነበት። ጌታ ሆይ አለው። ማይ ሎርድ ኩሪዮስ የሚል ቃል የተጠቀመው ከሰማይ ይወረድ ካለው ጴጥሮስ ቆሞ አንተ የኛ አይነት አይደለህም አለው። ሰውነትን ጨምረ እንጂ መለኮት ነህ ማለት ነው አለው። እግዚአብሔር ካልሆነ በቀር ሙሴ ድንገት ነው ፊቱ ያበራው። ኢየሱስ ሁለንተናው ነው የተቀየረው። ፊቱ ሙሴ ያበራበት ምክንያት ነው ኢየሱስ። የሙሴ ፊት እንዲያብረቀርቅ ምክንያቱ ኢየሱስ ነበር ለካ። አንድ ላንተ አለ። ዞርሲ ሙሴ ነው። አንድ ለሙሴ እንዳልኳችሁ እኮ ነው ከ14 ትውልድ በፊት 1400 ምናምን ዓመት በፊት የነበረ ሰውዬ ዞርሲ አልሳተውም። ታውቃለህ ማን ነው አንተ? ያዕቆብ ነው ይስሐቅ ነው አላለም። ያው ከኢየሱስ ስለጀመረ ነው ያልሳተው። ከዘፍጥረት አጀምሩ። በዮሐንስ ወንጌል ዘፍጥረትን ካየው አትስትም። ከኢየሱስ ተነሱ። አንድ ላንተ አለና ዞርሲ ጥላኗ የሕግ ጥላና የነቢያት ጥላ እኮ ነው። እኔ እዚህ ጋር ቆሜ መቼስ መብራት በርቶብኝ እዚህ ጋር ጥላ ያያለ የማን ነው ባከ ካልክ እንጸልይልሃለን። ያን ያክል እንደማለት ነው። ባይዘው እንዴት ይሳታል? ኢየሱስ ከበራለ ሙሴ አይጠፋብህ። አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳስ ሰርተን እዚሁ እንኑር ሲል ከመለሰው ኢየሱስ ነው። ሙሴና ኤልያስ አይመልሱ። ጴጥሮስን ፈልገው አይደለም ቢዝነሳቸው አይደለም ጴጥሮስ የነሱ ቢዝነስ ኢየሱስ ያዩታል። ብታደንቃቸው ብትረግማቸው አይፈልጉ ኢየሱስ ነው። ስለዚህ አንተም ሙሴና ኤልያስን ተተ ኢየሱስ ሙሴ ብትለው አይመልስልህም። ስለዚህ አይናችሁን ከሰው ከምናምን ከጣዖታት አንሱና ኢየሱስ ላይ በጌታ ያልሆናችሁ ሰዎች ወደ ጌታ የለም ሌላ። አይው እነሱ ራሱ እኮ አሳዩ። አንድ ለሙሴ አንድ ለኤልያስ ሲሉ እኛን ፈልግ ምናምን አይሉ ምንም ሴንስ አያረጉም። ኢየሱስ ላይ ነው አይናቸው። 3 ዳስ ሰርተን እዚሁ እንኑር አለ ኢየሱስ። ባይዘው እሺ ተስማምቻለሁ እስቲ ዳስ አምጡ ቢል ጴጥሮስ አይወርድ፣ በፍጹም አይወርድ። ያዕቆብና ዮሐንስ ነው የሚልካቸው። ሂዱና ዳስ እኔማ ከዚህ አልወጣም ነው የሚለው። ለኛ በዚህ መሆኑ መልካም ነው ያለው እኮ እሱ ነው። አረ እኔ አልሄድም አለ።
ያን ሁሉ አሳ የሸጥኩ ቀን ራሱ እኔ እንደዚህ ደስ ብሎኝ ያቀም እዛ 153 አሳ ያስኩ ቀን ራሱ እኔ እንደዚህ ደስ ብሎኝ በእግዚአብሔር ክብር ውስጥ የመጨረሻው የነፍስ እርካታ አለ አልቲሜት የሆነ ሳቲስፋክሽን ያለው በእግዚአብሔር ክብር ውስጥ ነው ስለዚህ ይሄንን እርካታ ለማግኘት ሌላ መንገድ አትሄዱ እግዚአብሔር ጋር ነውና ጨርሱት አሜን ነው በእግዚአብሔር ደስ ያለው በምንም ደስ ሊለው አይችልም በፍጹም አታባኩ ከዛ ልክ ይሄንን ሲያወሩ አብ መጣ ብሩህ ደመና ይላል በጣም አስፈሪ ነው ባይዘው አሁን ለመስበክ ደስ ይላል እንጂ ደመናው ጋር ነው ሲጋርዳቸው ጴጥሮስ ዮሐንስ ያዕቆብ ምንድነው የተፈጠረው አሉ ብሉይ ኪዳንን ያውቃሉ እግዚአብሔር ወረደ ማለት ያልቃል በግንባራቸው መሬት ላይ ተደፉ ይላል አይ እንደ ማቴዎስ መሆን ያምራል ባልወጣን እታች እዛው ሲመጣ እንደርስ አብ መጣ ሊያልቅ ነው በግንባራቸው ድፍት ሲሉ አብ መሰከረ አብም የመጣው ኢየሱስን ፈልጎ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ስሙት ብሎ ለአዲስ ኪዳኖቹ ለኛም ለብሉይ ኪዳኖቹም እግዚአብሔር ወደ አዲሱም ወደ ብሉይም ማወራ መሰቼ እርሱ ነው እርሱን ስሙት አለና ሁለቱን ይዟቸው ሄደ ሙሴና ኤልያስን ይዟቸው ሄደ ጴጥሮስ ዮሐንስ ያዕቆብ በግንባራቸው እንደተደፉ ኢየሱስ መጣ ሲመጣ በግንባራቸው ተደፍተዋል ተነሱ ቀና ሲሉ ኢየሱስን ብቻ አገኙት የሚል ጥሩ ቃል አለ ኢየሱስን ብቻ ተረፈን ሲሉ አብ ብሉይ ኪዳን ቢሆን ይጨርሳቸዋል ይታወቃል አሁን ግን ኢየሱስ መካከለኛ ስላለ አብ ማንንም አይነካ ኦሬዲ ኢየሱስ አለ መካከለኛ ሊቀ ካህን አለ እና ነው ተነሱ እንውረድ አላቸውና እጃቸውን ይዟቸው እየሄደ ያለ አሁን ገብቶናል አሉት ማን እንደሆነ ካውቀናል ግን እኮ ካንተ በፊት እኮ ኤልያስ ይመጣል የሚል እኮ ቃል ነበር ኤልያስን ሳት ነው እንዴ ሳናቀው ሲሉት መጥምቁ ዮሐንስ ነበር አላቸው ሲሉ ጌታ እንደዚህ አላቸው ያያችሁትን ለማንም ሰው እኔ ከሞት እስክነሳ ለማንም ሰው እንዳታወሩ አላቸው ይላል እቺን ብቻ ነው ባይዘው ሳያወሩ ዝም ያሉት ሌላ ቦታ በሙሉ አታወሩ አላቸው ባወራች በከለከላቸው መጠን አወሩ የሚል ነው ቀጥሎ ያለው ጥቅስ እኔ አይደለም ጥቅሱ ነው ወንጌላትን የጻፉልን ሰዎች የተጠቀሙት ቃል እንዳታወሩ ሲላቸው ለማንም እንዳትናገር ለው እንዳለ ጌታ ይባረከኛ ስንከለከል ነው ደስ የሚለን አሁን እኮ ጌታ እኮ ወንጌል ስበኩ ስላለን እኮ ነው እስካሁን ድረስ እኮ ዓለሙ ያላለቀው እንዳታወሩ ቢለን እስካሁን ወንጌል ተሰብኳል እኮ ጌታ ተመልሶ መጥቶ ሰማይ ነበር እንዳታወራ ብንባል እግዚአብሔር ይመስገን ኢየሱስ የእምነታችን ሐዋርያ ነው እኔን ለማዳን የአብን ፈቃድ ለመፈጸም የተላከ አዳኝ ኢየሱስ ክርስቶስ ብቻ ነው